አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። በዚህ ቪዲዮ ላይ ነቢዩ ሰለላሁ ዐለይሂ ወሰለም በመጨረሻ ዱንያን ሊለያዩ ሲሉ የተናገሩትን ንግግር ምን እንደሆነ እንመለከታለን። ነቢዩ ሰለላሁ ዐለይሂ ወሰለም እርሳቸው አላህ ከላካቸው ነቢያት በሙሉ በስተ መጨረሻ የነቢያቱ የሩሱሎቹ ሁሉ መደምደሚያ ተደርገው የተላኩት ናቸው። ስማቸውም ሙሐመድ ኢብኑ ዓብዲላህ ኢብኑ ዓብዲልሙጠሊብ ኢብኑ ሐሺም ኢብኑ ዓብዲ መናፍ ኢብኑ ቁሰይ ኢብኑ ኪላብ ኢብኑ ሙራ ኢብኑ ከዕብ ኢብኑ ሉዓይ ኢብኑ ጋሊብ እያለ የነቢዩ ሰለላሁ ዐለይሂ ወሰለም ዝርያ ወደ ላይ ሲቆጠር አድናን እስከሚባለው ሰው ይደርሳል። አድናን ብሎ ማለት ከነቢዩላህ ኢስማዒል ዐለይሂ ሰላም ዝርያዎች ውስጥ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ቃሲም የሚባል ልጅንም ወልደው ስለነበር አበል ቃሲም ወይንም የቃሲም አባት ይባሉ ነበር። እናታቸው አሚና ትባላለች። የተወለዱትም ሰኞ ቀን ነው። ይህም ብሎ ማለት ደግሞ በ12ኛው በአረቦች ወር አቆጣጠር በረቢዑል አወል በሚባለው ወር ጋር ይጋጠማል። የተወለዱበትም ዓመት በተለምዶ አጠራር አመል ፊል ወይንም የዝሆን ዓመት ይባላል። የተወለዱትም የቲም አባት የሌላቸው ሆነው ነው። በመጨረሻ ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ ዓለም በሞት ከመለየታቸው በፊት ያደረጉት ነገር ሐጀተል ወዳዕ ወይንም የመሰናበቻዋን ሐጅ ተብላ የምትጠራውን የሐጅ ስነ ስርዓት መከወን ነበር። በዚያም ጊዜ በሱረቱል ማኢዳ ላይ ያለው አንቀጽ ወረደ። አንቀጹ እንዲህ ይላል፣ አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ወአትመምቱ ዐለይኩም ኒዕመቲ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ወረዲቱ ለኩሙል ኢስላመ ዲና፣ ኢስላምንም ከሃይማኖት በኩል ወደድኩ። በዚህ ቪዲዮ ላይ ግን የምንመለከተው ነቢዩ ሰለላሁ ዐለይሂ ወሰለም በመጨረሻ ለሙስሊሞች የተናገሩትን ያስተላለፉትን መልእክት ይሆናል። ግና ይህንን ቪዲዮአችንን ከመጀመራችን በፊት ላይክ፣ ሼር እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን በየጊዜው የሚለቀቁት ኢስላሚክ ቪዲዮዎች እንዲደርሱት ያድርጉ። የመጨረሻው የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ትልቅ በሆነች ቦታ ላይ ነው የተደረገችው። ይህቺ ንግግራቸው ለሰሐቦችም ለሙስሊሞችም በጣም ገሳጭ ምክር ናት። ነቢዩ ሰለላሁ ዐለይሂ ወሰለም ለባልደረቦቻቸው አቡበከር ኢማም መሪ ይሁን ብለው በመናገር ለሰሐቦቻቸው መንገዱን በመደልደል በመጀመሪያ አመላክተዋል። ነቢዩም ከአላህ ጋር ለመገናኘት በመጓጓት ለሰሐቦቻቸው እንዲህ አሉ፣ ኢነ ዐብደን ኸየረሁ ላሁ በይነ አን ዩእትየሁ ሚን ዘህረቲ ዱንያ ማሻአ፣ አላህ ሱብሓነሁ ወተዓላ ለባሪያው በዱንያ ያለውን ነገሮች በሙሉ ሊሰጠውና ወበይነ ማ ዒንደህ ወይንም ደግሞ እርሱ ዘንድ ያለውን ጸጋ ሊሰጠው አማረጠው አሉ። ፈኽታረ ማ ዒንደህ፣ ያ ባሪያ ታዲያ አላህ ዘንድ ያለው ጸጋ ይሻለኛል ብሎ አላህ ዘንድ ያለውን መረጠ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የቅርብ ወዳጃቸው ባልደረባቸው አቡበከር ሲዲቅ ረዲየላሁ ዐንሁ በዚህ ሲያለቀሱ ሰሐቦችም ነቢዩ ሰለላሁ ዐለይሂ ወሰለም ዱንያን ለቀው ሊሄዱ እንደሆነ ተገነዘቡ። ታዲያ የነቢዩ ሰለላሁ ዐለይሂ ወሰለም ኑዛዜ የሚጀምረው በመስጂዳቸው ጉዳይ ላይ በመናገር ነበር። ነቢዩ እንዲህ አሉ፣ በመስጂድ ያሉት በሮች በሙሉ የአቡበከር በር ሲቀር ይዘጉ አሉ። ከዚያም ቀጠሉና ወለው ኩንቱ ሙተኺዘን ኸሊለን ገይረ ረቢ፣ ከጌታዬ አላህ ውጪ ወዳጅን ቢይዝ በነበርኩ አሉ ነቢዩ፣ ለተኸዝቱ አባበክሪን፣ አቡበክርን ወዳጅ አድርጌ ይዘው ነበር አሉ። ወላኪን እኹወቱል ኢስላም ወመወደዱህ፣ ግና በእስልምና ያለን ወንድማማችነትና ውዴታው ይበቃኛል አሉ። ቡኻሪ ዘግበውታል። እናታችን አኢሻ ደግሞ እንዲህ ይላሉ፣ ነቢዩ ሰለላሁ ዐለይሂ ወሰለም ከባድ የሆነው በሽታቸው በመጣባቸው ጊዜ ሰሐቦቻቸውን ከአቡበከር ሲዲቅ ኋላ ስገዱ ብለው አዘዙ። ይህችንም ንግግራቸውን 3 ጊዜ ደጋገሟት ይሉናል። ይህንንም ሐዲስ ቡኻሪ ዘግበውታል። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም የአንሷሮችን ወይንም የመዲናን ሰዎች ጉዳይ ነው አደራ ያሉት። ነቢዩ በሽታቸው በጠናባቸው ጊዜ ባልደረቦቻቸውን በተጨነቁ ጊዜ ካሉበት ክፍል የተከበረው ራሳቸውን በጥቁር ጨርቅ አስረው ወጡና ለመጨረሻ ጊዜ ወደ ሚንበራቸው መጡ። ከዚያም ውለታ የማይረሱት ነቢይ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ለአንሷሮች መልካምን በመዋል ላይ ያደራችሁን፣ እነሱ ወዳጆቼ፣ የሚስጥር ጓዳዎቼ፣ ታማኞቼ ናቸውና ከእነርሱ የሚጠበቀውን ነገር አድርገዋል። የእነሱ ውለታ ግን ገና አልተከፈለም። መልካም ሲሰሩ ከመልካም ነገሮቻቸው ተቀበሏቸው፣ መጥፎም ሲሰሩ እለፏቸው አሉ። ቡኻሪ ዘግበውታል።
ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም አደራ ያሉት ለመላው የዓለም ሙስሊሞች ነው። ኑዛዜያቸውን የጀመሩትም የሰላትን ጉዳይ አደራ በማለት በመናገር ነው። የነቢዩ ባልተቤት የሆኑት እናታችን አኢሻ ረዲየላሁ ዐንሃ እንዲህ ይላሉ። ነቢዩ በሞት አፋፍ ላይ ሆነው በመጨረሻ አደራ ያሉት ጉዳይ አሶላህ የሰላትን ነገር አደራችሁን፣ የሰላትን ነገር አደራችሁን፣ ወማ መለከት አይማኑኩም በእጆቻችሁ ስር ወይንም በቁጥጥሮቻችሁ ስር ያሉትን የአገልጋዮቻችሁን ነገር አደራ እንዳትበድሏቸው በማለት ነበር የተናዘዙት ይሉናል እናታችን አኢሻ። ይህንን ሐዲስ ነሳኢ ዘግበውታል። ነቢዩ ሰለላሁ ዐለይሂ ወሰለም በሞት አፋፍ ላይ ሆነው ለሙስሊሞች ሌላው አደራ ያሉት ጉዳይ አማና ወይንም የሰዎችን አደራ በመመለስ ላይ ነው። ፈድል ኢብኑ ዐባስ ነቢዩ ሰለላሁ ዐለይሂ ወሰለም ጋር በሽታቸው ጠንቶባቸው እያለ ሄደ። ለነቢዩም ሰለላሁ ዐለይሂ ወሰለም ራሳቸውንም አሰረላቸው። ነቢዩ ሰለላሁ ዐለይሂ ወሰለም እጃቸውን ይዞ በሚንበራቸው ላይ እንዲያስቀምጣቸውም ፈልገው ነበር። እርሱም ይዟቸው ወጥቶ ሚንበራቸው ላይ ያስቀመጣቸው። ከዚያም ሰዎችን ለሰላት ተሰብሰቡ ብሎ እንዲጣራ አዘዙት። ከዚያም ነቢዩ የመሰናበቻ ምክርን ለሙስሊሞች ለማድረግ ብድግ አሉ። እርሳቸው ዘንድም ሐቅ ካላቸው ሐቃቸውን መጥተው እንዲይዙም ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም ከጌታቸው ጋር ሰዎችን ሳይበድሉ መገናኘት ምን ያህል እንደሚያስደስታቸውን በመግለጽ ንግግራቸውን አበቁ። ከዚያም ነቢዩ ረሕማ ሰለላሁ ዐለይሂ ወሰለም ብድግ ብለው ሰዎችን ያታለሉ፣ የሰዎችን ገንዘብ አላግባብ የነጠቁ ሰዎች የሰዎችን ንብረት ይመልሱ አሉ። የአላህ መልእክተኛ በበሽታቸው ጊዜ ምዕምናን በሚደርስባቸው ፈተና የታገሱ እንደው ስለሚያገኙት አጅር የተናገሩት ንግግሮች በሐዲሶቻቸው ላይ ሰፍረው ይገኛሉ። አብደላህ ኢብኑ መስዑድ ረዲየላሁ ዐንሁ የሚባለው ባልደረባቸው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በታመሙ ጊዜ ገባ። ከበሽታቸው እንደጠናባቸውም ባየ ጊዜ አዘነላቸው። ነቢዩም ሰለላሁ ዐለይሂ ወሰለም ኢኒ ኡዐኩ ከማ ዩዐኩ ረጁላኒ ሚንኩም፣ እኔ እኮ ከእናንተ ሁለት ሰዎች እንደሚታመሙት ነው የምታመመው አሉ። ኢብነ መስዑድን ኢነ ለከ አጅራይን፣ ስለዚህ ላንተ ሁለት ምንዳ ነው ያለህን አላቸው። ነቢዩም ሰለላሁ ዐለይሂ ወሰለም አጀል እንዴታ አው አሉት። ወለዚ ነፍሲ ቢየዲህ፣ ነፍሴ በእጁ በሆነችው ጌታ እምላለው ማ ዐለል አርዲ ሙስሊሙን፣ በመሬት ላይ እኮ ማንም ሙስሊም የለም ዩሲቡሁ አዘን ሚን መረዲን ፈማ ሲዋ፣ መፈተን ችግር በበሽታ ምክንያት ወይንም በሌላ ጉዳይ የሚነካው ኢላ ሐጠ አላሁ ዐንሁ ኸጣያ፣ አላህ ሱብሓነሁ ወተዓላ በዚህ መፈተኑ ምክንያት ወንጀሉን ያራገፈለት ቢሆን እንጂ አሉ። ከማ ተሑቱ ሸጀረቱ ወረቀሃ፣ ልክ ዛፍ ቅጠሎቿ እንደምታረግፈው ይህም ሰው በሚፈተን ጊዜ ወንጀሉ እንደዚሁ ይራገፋል አሉ። በሌላ ንግግራቸው ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከሰዎች ሁሉ በይበልጥ የሚፈተኑት አንቢያዎች ናቸው፣ ከዚያም ደጋግ የአላህ ባሪያዎች፣ ከዚያም ሌሎቹም እንደ ደረጃቸው ይቀጥላሉ ብለዋል። ነቢዩ ሰለላሁ ዐለይሂ ወሰለም የቀብርን ቦታ መስጂድ አድርጎ መያዝን ከልክለዋል። ከነቢዩ ሰለላሁ ዐለይሂ ወሰለም እንዲህ የሚል ሐዲስ በበሽታቸው ጊዜ ማለታቸው ተነግሯል። ለዕነቱላሂ ዐለል የሁዲ ወነሷራ፣ የአላህ እርግማን በአይሁዶችና በነሷሮች ላይ ይሁን። ኢተኸዙ ቁቡረ አንቢያኢሂም መሳጂድ፣ የአንቢያዎቻቸውን ቀብር መገዣ ቦታ አድርገው ይዘዋልና አሉ። ቡኻሪ ዘግበውታል። አልባኒይም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ የሚልን ዱዓ አድርገዋል ብለዋል። አላሁመ ላ ተጅዐል ቀብሪ ሚን ባዕዲ ወሰነን ዩዕበድ፣ አላህ ሆይ ቀብሬን እኔ ከሞትኩ በኋላ የሚገዙት ጣዖት መገዣ ቦታ አታድርገው ብለዋል። አላህን በመፍራትም በተቅዋም ላይ ነቢዩ ሰለላሁ ዐለይሂ ወሰለም አደራ ብለዋል። ጦበራኒ በዘገቡት ዘገባ ላይ ነቢዩ ዱንያን ለቀው ወደ አኸራ መሸጋገሪያቸው በቀረበ ጊዜ በእናታችን አኢሻ ቤት የተወሰኑ ሰሃቦቻቸውን ሰበሰቡና አላህ ድልን እንዲያጎናጽፋቸው፣ ቅኑም መንገድም እንዲያስይዛቸው፣ ሲሳያቸውንም እንዲያሰፋላቸው፣ ለመልካም ሥራ መገጠምንም እንዲረዳቸው፣ ሰላምንም እንዲሰጣቸው ዱዓ አደረጉላቸው። ከዚያም አላህን በመፍራት ላይ አደራ ብለዋቸዋል። እንዴትም እንደሚያጥቧቸው፣ እንደሚከፍኗቸው፣ እንደሚሰግዱባቸውም አስገንዝቧቸዋል። እስከ ፍርድ ቀንም ድረስ በአላህ ዲን ላይ ቃል ለሚገቡ ሰዎች፣ ለሚያምኑ ሰዎች ሰላምታን አቅርበዋል ይሉናል። የመጨረሻው የነቢዩ ሰለላሁ ዐለይሂ ወሰለም ወደ አኸራ ከመሸጋገራቸው በፊት የነበራቸው ሁኔታ እንዲህ ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም በእሳቸው ቁጥጥር ስር የነበረን አገልጋያቸውን ነፃ ወጡት። እሳቸው ጋርም የነበረችውን 7 የወርቅ ሳንቲም ምጽዋት እንድትሆን ሰጡ። ለሙስሊሞችም የጦር መሳሪያቸውን አስረከቡ። ነቢዩ እጃቸውን ውሃ ባለበት ዕቃ ላይ እየነከሩ ፊታቸውን ማበስ ጀመሩ። ከዚያም እንዲህ አሉ፣ ላኢላሃ ኢለላህ ኢነ ሊልመውቲ ለሰከራት፣ ከአላህ ውጪ አምላክ የለም፣ ለካ ለሞትም ጣር አለው አሉ። ቡኻሪ ይህንን ሐዲስ ዘግበውታል።
እናታችን አኢሻም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንበል ብለው የሚሉትን ለመስማት ጠጋ አሉ። በዚህ ጊዜ መልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ የሚለውን የቁርአን አንቀጽ እያነበቡ ነበር። አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይነ ወሲዲቂነ ወሹሀዳኢ ወሷሊሒን፣ ከነዚያም አላህ በእነሱ ላይ ከለገሰላቸው ከነቢያት ከጻድቃንም ከሰማዕታትም ከመልካሞች ጋር ይሆናሉ የሚለውን አንቀጽ እያነበቡ ነበር ትለናለች እናታችን አኢሻ። ከዚያም ነቢዩ ቤታቸው የነበሩትን ሰዎች ውጡ አሉ። ወደ ባለቤታቸውም እናታችን አኢሻ ጠጋ ብለው በእናታችን አኢሻ ደረት ላይ ነቢዩ ሰለላሁ ዐለይሂ ወሰለም ተኙ። ከዚያም እጆቻቸውን ወደ ሰማይ ከፍ እያደረጉ በሊረፊቀል አዕላ ማለትም በላይኛው የጀነት ክፍል ከሚቀመጡት አንቢያዎች ጋር መሆንን እጠይቅሃለሁ፣ በላይኛው የጀነት ክፍል ከሚቀመጡት አንቢያዎች ጋር መሆንን እጠይቅሃለሁ፣ ወይንም የአላህ ከፍ ካለው እዝነትህ እለምንሃለሁ፣ የአላህ ከፍ ካለው እዝነትህ እለምንሃለሁ አሉ። አላሁ አዕላ ወአዕለም። አላህ ሆይ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ጀነተል ፊርደውስ እንድትሰበስበን እንጠይቅሃለን። እንደዚህ አይነት ኢስላማዊ ቪዲዮዎችን ለማግኘት ላይክ፣ ሼር እንዲሁም ሰብስክራይብ ካላደረጉ ያድርጉን። ወቢላሂ ተውፊቅ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።